እሺ አሁን ተኝታለች። ከነቃች ሙዚቃው የሚሆነ ነገር ከፈች። እባክሽ ብቻዬን አትተይኝ። እንዴት ብቻዬን ይዛታለሁ? ምንም አትሆንም ሰይፊ። የሆነ ነገር ከተፈጠረ ወዲያውኑ ደውል እባክሽ። በኪሪ አያቴ ይሄ የኔ ትዳር የኔ ውሳኔ ነው። ቆይ ግን አንተ እንዴት ነው እኔ ሳታማክር አዝራ ጋር ቀጥታ የምትሄደው? መሄዳችንን በጣም አጋነንከው። ምን ችግር አለው? ምን አለበት? እኔ ሚስቴን ሳገባት እንደዛ ያለውን ሂደት ፈጽመው እና ያንተስ ጊዜ ቢደረግ ምን ችግር አለ? እኔን ከሚስት ጋር እኩል እያደረከኝ ያለህ የምትናገሪውን ነገር እየተጠነቀቅሽው። ይኸውልህ ዚያ የዚች ልጅ እናት ዛሬም ተመሳሳይ ነገር ነው ያደረገችው። የበለጠ ጸብ ላለመፍጠር ብዬ ለማንም ምንም አልተናገርኩም። ለአንተም ቢሆን አልተናገርኩም። ግን አሁን እያበዙት ነው ዚያ። ይሄ ትልቅ ስድብ ነው፣ ንቀት ነው። አያት ዚያ በአንተ ጥበቃ ስር ነው ያደግኩት። ግን አሁን የምታውቀኝ አባዬ አዝራ መቴ ይህ እንደዚህ ባለ ሁኔታ የምንነጋገርበት ጉዳይ አይደለም። እባካችሁ ተረጋጉ። በጣም ጥሩ ልክ ብለሻል። መጀመሪያ እኔን ቀድሞ ቢያናገረኝ ጥሩ ነበር። እንዴት ብትደፍር ነው አክስትህን እንደሱ የምታናግራት? እሺ መልካም። እንደውም አሁን ይህ ውል መደረግ እንዳለበት ይበልጥ እያመንኩበት ነው ያለሁት። ምን እያልክ ነው አያቴ? አዎ ትፈርማለች። ይሄ ስምምነት ይፈረማል። ይህን ድርጅት ለመገንባት እድሜ ልኬን ነው የሰራሁት እና አሁን ለሁለት ሞልቃቃ ልጆች ብዬ መስዋዕት አላደርገው በፍጹም አይሆን። ይህንን ስምምነት ካልፈረመች በኋላ አዝራ ገንዘቡን ትወስዳለች ብለህ ፈርተህ ነው? ይኸውልሽ እሱ እኮ ነው ችግሩ። ታዲያ አንቺ ጣልቃ አትግቢ። ለደቂቃ እንኳን ቢሆን እስቲ አፍሽን ዝጊ። አዝራ ቦታሽን እያወቅሽ እሺ። እባክሽ ወይዘሮ ቡልተን ነግሬሽ ነበር፣ ተናግሬ ነበር። እባክሽ ተናደህብኝ ከዚህ ቤት ወጥተህ ነበር። ግን እኔ ልክ ነኝ። እቺ ልጅ በድጋሚ ችግር ፈጠረችብን አይደል? አባዬ እቺ ልጅ ብዙ ነገር ነው የተናገረችኝ። ልጅሽ አይወድሽም እና አይሰማሽም ብላኛለች። እና ወደዚህ ቤት ስትመጣ ደግሞ የዚህ ቤት እመቤት እንደሆነች የተናገረችው። አሁን ይሄንን ከየት ነው ያመጣሽው? እናቴ አትበይኝ። የምን እናት ነው? እናቴ አትበይኝ። ውሸታም ነሽ። በጭራሽ አላምንሽ። አይሆንም አዝራ። የምን አዝራ? እንደዚህ ያለ ነገር አልተናገርኩኝም። ለምንድን ነው የምናገራት? መቴ ይሄው ሰማችኋት? በሽተኛ እያለችኝ ነው፣ እብድ እያለችኝ ነው። ስሙ ልጅ ነኝ ወደዚህ እምልልሃለሁ፣ እውነቴን ነው እየነገርኩ ያለሁት። ይቺ ልጅ ልጄን አጥምዳው ነው፣ ድሮም አጥምዳው ነው። አሁንም ወጥመድ ውስጥ አስገብተዋለች። ከመጀመሪያ ጀምሮ አስመሳይ ነበረች። ሁሉም ነገር ውሸት ነው። እናንተ አይታያችሁም እንዴ? ተዋናይ ናት፣ ልክ እንደኔ ባል አስመሳይ ናት። የምን ተዋናይ? ኢፍትሃዊ እየሆንሽብኝ ነው። ይሄንን ሰውዬ ምንም ሳልል ለአመታት ስጠብቀው አልነበረም እንዴ? ዝም በይ እስቲ። ለምን ዝም እላለሁ? ዝም በይ። ለምንድን ነው ወደዚህ ያመጣት? ከጧት ጀምሮ ስትሰድቢኝ ነበር። ዝም በይ አትበለኝ። የምትናገሪው ነገር ታውቂዋለሽ? አንተ ራስህ ግን ምን እያልክ እንደሆነ ታውቃለህ? አትናደድብኝ ልጄ። አባዬ አንዴ ቆይ፣ አንዴ አትናደድብኝ። ግን አንተ ደግሞ ይሄንን መልስልኝ። ይቺ ልጅ ትወዳታለህ? አትወዳትም? የምትወዳት ከሆነ ንገረኝ። ከሷ ውጪ ምንም ነገር እስከማይታይ ድረስ ከልብ እውነት ይቺ ልጅ ትወዳታለህ? ንገረኝ፣ ንገረኝ። ማሰብህን በደንብ ቀጥልሽ። መቴ አዝራ ሂድልኝ መቴ፣ ዞር በልልኝ። አዝራ ተወኝ አልኩ፣ በቃ ሂድልኝ። አዝራ ቆይ አንዴ፣ ምን እያደረግሽ ነው ያለሽው? ምን አደረኩኝ? ምን እያደረግሽ ነው? መተሽ ሁሉንም ሰው ምን እያደረኩኝ ነው ያለሁት? መቴ ሁሉም ሰው ፊት እንደምትወደኝ ልትናገር አልቻልክም ነበር እኮ። ስሚ ልጅት፣ እዚህ ጋር ለማን ነው የምጣላው? ለማን ነው እየተፋለምኩ ያለሁት? ሲጀመር አንቺ ለምንድን ነው የመጣሽው? እብድነሽ አሁን ጅል ነኝ መቴ፣ ጅል ነኝ። ያን ሁሉ ጊዜ ለአንተ በመስጠቴ አሁን ደደብ ነኝ። ማለት እንዳለብኝ ቃላት ነው ያጠረኝ። ወደ እንኳን አልሆነንም፣ ግን በሰው ፊት ቀለበትሽን አውልቀሽ ወረወርሽው። አምላኬ ምንድን ነው የምትለው? ምን እያልከኝ ነው? ቆይ ግን አንተ መቼም ቢሆን አትመስልም አይደል? መቼም የአእምሮ መስጠት አይኖርህም። ቆይ ሁሉ ዓመት እንደምታውቂኝ እርግጠኛ ነሽ? ውሉን የራኩልሽ እኔ እንደሆንኩኝ አምነሻል። በሰው ፊት እወድሻለሁ እንድልሽ ትጠብቂያለሽ? የፈጣሪ ያለ በመጀመሪያ ለማን ቃል ኪዳን እንደገባሽ ታውቂያለሽ? ቀለበት ያሰረን ቀን ማታ ላይ ተመሳሳይ ነገር ነው ያደረግሽው። ይኸውልሽ አሁን ከዚህ ከሄድሽ እንደማልከተልሽ አስቀድመሽ ወቂ። እሺ አትምጣሽ። ከዚህ በኋላ ውስጥ ከደረሰብኝ ከዚህ ስድብ በኋላ አንተም እንደዚህ እስከሆንክ ድረስ እንዳትከተለኝ። በኋላ ላይ መተህ እንዳትለምነኝ። ቁማቴ ተንቀሳቀስ። አልተከተልካትም። ጎበዝ፣ ደግ የኔ ጀግና ልጅ። አልተከተልኳትም እማዬ። በቃ አንቺ ወደ ክፍልሽ ግቢ። እሺ እሄዳለሁ፣ ግን ሄደ እንደማትለምናት ቃል ግባልኝ። አላደርገውም እማዬ፣ ቃል ግባልኝ። ቃሌ ነው። ጎበዝ የኔ ልጅ። እንዴት ያልኩትን እንደሰማኝ እያያችሁ ነው አይደል? መቴ ና ክፍል ውስጥ ላናግረህ። ልጄ ይህን ልጅ ማቅበጥሽን አቁሚ እሺ። ያለው ይሁን ታዩ። አባዬ ዋው አያቴ ዋው። መቴ አባዬ ታውቀዋል። አባዬ ልጆቹን እኮ አለያየናቸው። እኛ ምን አደረግን? ስምምነቱን እንድትፈራረም ነው የጠየቅናት። ከዛ ዓለም ተናወጠች። እንደውም ታውቂያለሽ ራሷን አለመሳቷ ገርሞኛል። የኔ ወደ እንድትረጋጋ ቆንጆ ሸላፍላለህ። እሺ መቴ ይባላሉ። አንቺ ስምሽን አትነግሪኝም ነው ወይስ ማውራት አትችይም? እኔ እንጃ አላውቅም። ፍቅር ልክ እንደ በሽታ። በምንድን ነው የምታምነው? አብሬው ከመሆኑ ሰው ጋር ጥሩ ስሜት እንዲሰማኝና እና ከጮኛ ጋር ልትለያይ ነው? አይ አልለያይ። መርጃ ዞር በልልኝ፣ በቃ ልቀቀኝ። ቆይ ምንድን ነው የምትፈልገው ከኔ? ምን እንደሆነ ነው የምትፈልገው? ውሽማህ እንደሆነ ነው የምትፈልገው? እንደዛ ነው። በሹፌር ነው የላኳት። እሱ ደግሞ ጥሩ አይደለም፣ ጥሩ ነገር አይመስልም። ምን እያደረጉ ነው ፋዙ? በምን አውቃለሁ ባህሪ። ያው አዝራ መታለች፣ እሷን ጠይቀናት እንሰማለን። እንጅላል እስኪ ነው ሄጄ ለናታት።
ደህና አይደለችም። እኔ ሂጅ አይታለሁ። እጄ ልቀቀኝ ሴት። ፊሊዝ እጄ ልቀቀኝ አልኩ ሴት። ውዴ ጣልቃ ትግቢ። እኛ ጣልቃ ገባ ወደ ልጅ ለምንድን ነው ለእህትሽ ማድረጉ ይላል። እዛም እንደተፈጠረ ጠይቂያት። ኤንጅላ ወይዘሪት አዝራ ኤንጅላ፣ እኔ እኮ ኤንጅላ የት ነው ያለችው? ዛሬ እዚህ ስለማትሆኝ ብላ ከወይዘሮ ፊሊዝ ፍቃድ ጠይቃ ወጣለች። ወዴት ነው ሄደችው? ትናንት አሟታል ነበር። ለመታየት ሐኪም ቤት ሄዳ ነው። አምላክ፣ እናንተ ሰዎች ልትገሉኝ ነው። ዛሬ ልትገሉኝ ነው። ኤሚኔ ውጪ። ምን ተፈጠረ? እኔ ሳጠይቅ ለኤንጅላ እንዴት ፍቃድ ሰጣችሁ? ኤንጅላን ታያት በቃ። አንቺ ምን አደረግሽ? ቀለበትሽ ምንም አላውቅም። ኤንጅላ የት ነው ያለችው? የለችም፣ እስካሁን አልተመለሰችም እና ስልኳንም አታነሳም። አሁን አውርቻት ነበር። ምናልባት ባትሪዋ ዘግቶ ይሆናል። ውጭ ምን ታደርጋለች? ስለፈጠረሽ ሙቤራ፣ ኤንጅላ አሁን እዚህ ያለመኖሯ ጥሩ ነው። ሁሉም ሰው እሷ ላይ ንዴቱን ይወጣ ነበር። አሁን እዚህ ከሌለች እዛው ባለችበት ነው። እብድ ነሽ እንዴ? የሆነ ነገር እያደረጋችሁ ነው። ትሰሙኛላችሁ? እቺ ልጅ አንድ ነገር ብትሆን ሁለታችሁንም ምን እንደማደርጋችሁ በደንብ ታውቃላችሁ። ተመለሱ። እሱ አላወቀም። ለአንቺ እየተከራከረልሽ ነበር። ለምንድን ነው ታዲያ ቀለበት ነው የወረወርሽለት? እማዬ ምንድን ነው የምለውን አትሰምኝም እንዴ? ምን ልስማሽ? ቆይ አዝራ፣ መቴ ነው። ከዚህ ሌላ ምን እንዲያደርግ ነበር የምትጠብቂው? መቴ እንደዛ ነው አይደል? እኛ ላይ ምንም ነገር ቢደርስብን በአንቺ ጭምልቅና የተነሳ ነው። እማዬ ምን ላድርግ? ምን ማድረግ ነበረብኝ? እስኪ አንዴ እንኳን ልክ ነሽ በይኝና አቀፊኝ እባክሽ። እንደሱ ቢሆን ደስ ይለኛል አዝራ። በጣም ነበር የምፈልገው፣ ግን አንቺ በጣም ከመቅበጥሽ ብዛት እድሉን ሁሉ አትሰጭንም። ራስ ወዳድ ቀበጥ ጨምላቃ ልጅ ሆነሻል። እንደሱ አትይኝ። አንድም ጓደኛ የለሽም፣ ምንም ጓደኛ የለሽም። ላሉሽ ጓደኞችሽን ብቸኛ እንዳትሆኚ ከፍለናቸው ነው። ተሳሳትኩኝ? ቤተሰብ ቢኖር ኖሮማ በብቸኝነት አላድግም ነበር። ምስጋና ቢስ ነሽ። ምን አይነት ቤተሰብ እንዲኖርሽ ነበር የምትፈልጊው ወይዘሪት አዝራ? ምን አይነት ቤተሰብ ነው የምትፈልጊው? ሁላችንም አይናችን አንቺ ላይ ነው። አንቺ ነሽ ሁሉም ነገር ላይ ጣት የምትቀስሪው። አስተውለሽ ከሆነ ሰዎች በሐዘኔታ ነው የሚያዩሽ። አንቺ በህይወትሽ ለሰው አዝነሽ ታውቂያለሽ? ምን አይነት ስሜት እንደሆነ ታውቂያለሽ? ያልሽውን ብትሰሚ ኖሮ የጎደለው ምን እንደሆነ በደንብ ይገባሽ ነበር። ግን ራስሽን አትሰሚም እና እኔስ በነግርሽ ይሰማሻል? ልታደግሽ በጣም እየሞከርኩ ነው ያለሁት፣ ግን እኔ ነኝ ጥፋተኛ? አንቺ የትዕግስቴ ፈተና ነሽ። በቃሽ። ምን አይነት ነገር እያሳለፍን እንደሆነ ግን ታውቁሽ? እማዬ ምን ማድረግ ነበረብኝ? ክብሬን በማንም ባለጌ ዝም ብዬ ልጣው? ክብሬ ብለሽ እንዳትጀምሪኝ። ሲጀመር የክብር ጉዳይ ቢሆንማ ኖሮ እንደዚህ አትሆኝም ነበር። አንቺ ችግርሽ ማሸነፍ አለመቻልሽ ነው። መቴን ለመጣል እየሞከርሽ ነው፣ ግን ይሄ ጭምልቅናሽ ከበቂ በላይ ነው። ለዚህ ትዕግስትም ሆነ ጊዜ የለኝም። ከዚህ በላይ አንገሽግሾኛል። ይሄ ጋብቻ ይፈጸማል። ግልጽ ነው አይደለ? እዚህ ቤት ውስጥ ማንም ሰው መጫወቻሽ አይደለም። አዝራ፣ ከዛ ሰውዬ ፍቅር ይዞኛል። ፍቅር? ለነገሩ ስለ ፍቅር ምን ታውቂያለሽ? ድርጅት ስለመምራት ምንም እውቀቱ የለሽም። እኔን ለማጋባት ለምን እየሞከርሽ እንደሆነ የማላውቅ ይመስልሻል? በአንቺ ምክንያት የከሰረውን ድርጅት ለመታደግ ነው። አቶ አቲፍ ስለቀሰቀስኩ ይቅርታ አድርግልኝ። ምን ተፈጠረ? በጣም ከባድ ነገር ተፈጥሯል። መጀመሪያ አዝራን ልናረጋጋት ይገባል። መቴን ቤት የለም። እዛ ገብቼ ቆይ ማንን ላናግር ነው ውዴ? ለምንድን ነው እንዲህ በችኮላ ልትልከኝ የፈለግከው? ማሬ እነሱ ጋር ሂጂ። አንቺ እነሱ ጋር ከሆንሽ አንቺና እኔ እዚህ እና እዛ እንሆናለን ማለት ነው። እዚህ ያለውን ሁኔታ እኛ መወጣት እንችላለን። እንዲረጋጉ አንቺ መጀመሪያ እነሱ ጋር ሂጂ። በሁለታችን መካከል ያለው ድልድይ እኛ እንሆን። እሺ የኔ ፍቅር፣ እሺ። አለበለዚያ ግን ያቺ ትንሽ ጭራቅ እንደምታውቂው ወደ ትልቅ ንዳድ ነው የምትቀይረው። እሺ የኔ ፍቅር፣ በእሺ የኔ ፍቅር ሂጂ። ምንም ላስረዳህ አልችልም። የኔ ፍቅር ሂጂ። ወጣቷ መልአክ የኔ ልጅ የኔ ልዕልት እያልክ እየጠራት ነው ልጅቷ እንደዚህ ሆነችው። ቀለበቷን አውልቃ ጥለዋለች እና አሁን ያንተን መልአክ ቀጣይ ምን እንደምታደርግ መጠየቅ ትፈልጋለህ? ስለፈጠረሽ ዝም በይ። ለምንድን ነው ዝም የምለው? ዝም በይ ነው ያልከው? ለሁለት ቀናት ቀለበቱን ጣቷ ላይ ማቆየት አልቻለችም። ሰልችቶኛል፣ በጣም ሰልችቶኛል። ትሰማኛለህ? ይሄንን ቀን ከማይ ከመጀመሪያውኑ ልጅ ባልወደደ የተመኘሁት። ፊሊዝ የሌለ ነገር አታውሪ እያልኩሽ። የሌለ ነገር ነው ያወራሁት። ይዜት ተሳስቻለሁ። ኧረ እባክህ ቀስ በይ። ሁሱኑን በመከራ ነው የላኳት። አባዬ ይነቃል፣ ከዛ ያበቃልናል። ምን እያልክ ነው ያለኸው? ካበቃልንማ ቆየኩ ማለት እንዴት ማለት? ውሉን ቀዳዲት መጣ ብንልካት እሷ ቀለበቱን ወሮራለት ነው የመጣችው። አልሰማህም? አይሆንም። ተነፍለውልኝ ወጣው። አዝራ አትጩይ። ጭንቀስ ተመልከታት። ጥፋተኛ ሆናም ትቀጣለች። ሰሚኛለሽ? ለመቴ ደውይለትና አሁኑኑ አገኘ። አልደውልለትም፣ በጭራሽ አልደውልለትም። ተረጋጊ። አስበሉ፣ ትታረቀዋለሽ። ምንም ችግር የለውም። አላደርገውም። ምንድነው የምታደርገው? ውይ ምን አይነት ጣጣ ነው? እሱ ራሱ ይመጣታል። ታያለሽ ላይ ታያለሽ። ባሪ ፍሊዝን ይዛቱ። አትጩይ። አናጋሽው ቤቱን በጠበጥሽ። እጄ ልቀቀኝ። ለምንድን ነው የማይገባችሁ? አብቅቷል፣ በቃ አብቅቷል። በቅርቡ ሁሉም ሰው እየሰመጥን እንደሆነ ይገባዋል። አብቅቶልናል። መርጃን መጥቻለሁ። መርጃን ይህን ያህል ጊዜ ወስዳል ብዬ አልጠበቅኩም ነበር። ይቅር በይኝ መርጃን፣ ይቅርታ አድርጊልኝ። እንደዚህ እንደምቆይ አልተገነዘብኩም። መርጃን በጣም ይቅርታ አድርጊልኝ። እባክሽ ልቀቀኝ፣ አልፈልግም። ተረጋጊ እባክሽ። አንዴ ውሃ ላምጣልሽ።
ለሰዓታት ቆልፈህብኝ ነው የተቀመጥኩት። ታጭበት። እሺ ለምንድን ነው ስትወጣ በሩን የቆለፍከው? አላወኩም ነበር እንደዚህ ቆያለሁ ብዬ አልጠበኩም ነበር። መቀመጥ አልችልም። ይቅርታ አድርጊልኝ እባክሽን፣ ይቅር በይኝ። በጣም ይቅርታ። አትቀፈኝ፣ አትንካኝ፣ መነጋገር አልፈልግም። አትቀፈኝ። ለምንድን ነው ይሄን ያደረገው? ለምንድን ነው እንደዚህ አይነት ነገር ውስጥ ያስገባኸኝ? ልክ አስፈላጊ ሰው እንደሆንኩ ለምን ታስመስላለህ? ቆይ ምንድን ነው የምትፈልገው? ምክንያቱም ስለሆንሽ አይደለሁም። ልዩ ሰው ነሽ። አይደለሁም። እኔ ምንም ልዩ ሰው አይደለሁም። ይሄን ያህል ምንድን ነው ያደረግነውና ነው? ምንድን ነው የተፈጠረው? ቆይ እሺ ብን እያዝኖሩ ምን ነበር የምትለው? ምን አይነት ማብራሪያ ትሰጣት ነበር? ንገረኝ እስኪ። ምንም ነገር ማለት አትችልም። ምንም ለማለት አትችልም። ምክንያቱም ማብራራት አትችልም። በቃ ምንም ማብራሪያ የለውም። ግን የኔ ጥፋቱ የኔ ነው። እሺ ተውሻለሁ። ብቻ ተረጋጊ እያልኩሽ እኮ ነው። ለምንድን ነው የማትረጋጊ? ከእኔ ምንድን ነው የምትፈልገው? ጊዜ እፈልጋለሁ። ከአንቺ ጋር ጊዜ ማሳለፍ እፈልጋለሁ። እያሳለፍን ያለውን ነገር ለመረዳት እፈልጋለሁ። ለጊዜው መቀጠል እንደምንችል እናያለን። እንደሱ ስለዚህ ያን ያህል ቀላል ነው አይደለ? ቀላል አይደለም። ለመረዳት ብቻ ነው የምፈልገው። ጊዜ ያስፈልገኛል። ገባሽ አይደለ? አሁን ግን የምትለው ጊዜ አያተርፈኝ። የዛን ምሽት እዚህ መምጣት አልነበረብኝም። የተፈጠረው ነገር መሆን አልነበረበትም። ግን ሆኗል። ገባሽ አይደል? የተለየ በጣም ቆንጆ ነገር ነበር። አንቺን ፈልገሽ ነው እና ወደሽዋል። ግን ለምን? ምንም አልተፈጠረም። በቃ እንደሱ እንዳለን ተው። እተወዋለሁኝ። ግን እንደዚህ ትተሽኝ አትሂጂ። ውጥንቅጤ ወጥቷል። ትንሽ ሰዓት ብቻ ቆይሽ፣ ለመጨረሻ ጊዜ። አሁን ልሂድበት። አቤት ኤንጅላ፣ የት ነው ያለሽው? ስልኬን አላየሁትም ነበር። ኤንጂ ቤቱ ሊፈርስ ነው። አዝራ ቀለበቷን አውልቃ ጥለዋለች። ቤቱን እየበጣበጠች ነው። እና ስላንቺ እየጠየቀች ነው። ሙቤራም እንደዛው። እንዴት? እዚህ ቀውጤ ነው ያለው ስልሽ ከልጁ ጋር ተለያዩ መሰለኝ። ቀለበቱን አውልቀዋለች። ተለያይተዋል። እኛ ማቁት ሆነናል። እውነትሽን ነው? እየቀጠልሽ ነው። ቤቱ ጋር አንድ መሆኗን እያልኩሽ ነው። እና ስለ እኔ ምን አልሻትም? ባትሪ እንደዘጋ ነው የነገርኳቸው። ሐኪም ቤት ሄዳለች። ታማ ነበር። ብቻ የመጣልኝን ነገር ነው የተናገርኩት። ስሚ፣ ቤቱ ተለብላልቋል። ማንም ላችሁ ግድ የለውም። ግን አድራጎት ጠይቀችና ጥሪያት ካለችኝ የዛኔ ሁሉ ኤንጅላ የት ነች? ነግርሻለሁ። ኤንጅላ የት ነች? ኤሚኔ ምንም ነገር አልተናገርሽም። ከጠዋት ጀምሮ ዝም ብለሽ ታልጎመጉሚ ነበር። በዚህ ነጥብ በመታከል አእምሮሽ እኔ ልታታልይ አትሞክሪ። እገልሻለሁ። ለራሴ ተበሳጭቻለሁ። እገልሻለሁ። ኤሚኔ እውነቱን ንገር። ፈቃድ ወስዳለች። ኤንጅላ አስፈቅዳ ነው የወጣችው። እሱን ታውቂያለሽ። ግን አንቺ እንደዚህ መሆንሽን ብታውቅ ወዲያውኑ ትመጣ ነበር። ባትሪዋ ዘግቶባታል እና ምንም ልነግራት አልቻልኩም። ግን እኔ አሁን ደውዬላት እየጠራ ነበር። በይ ደውይላት ኤሚኔ፣ ፍጠኝ። ድምፁን ከፍ አድርጊው። ይቅርታ፣ የደወላቸውን ደንበኛ አሁን ማግኘት አይችሉም። እባክዎ ትንሽ ቆይተው ይደውሉ። ሶሪ the number you dialed cannot be reached at this time. Please try later. እዚህ ቀውጤ ነው ያለው ስልሽ ከልጁ ጋር ተለያዩ መሰለኝ። ቀለበቱን አውልቀዋለች። ተለያይተዋል። ለመጨረሻ ጊዜ ግን ብዙ መቆየት አልችልም። ይሄ እኮ የኛ ጥፋት ብቻ አይደለም አባዬ። ወረርሽኙ፣ የኢኮኖሚ መላጀቅ ምናምን አለ አይደል? ደግሞ እንደምታውቀው የዓለም ኢኮኖሚ ወድቋል። ምንድን ነው የምታወራው? ባህሪ ምን እያልክ ነው? እኔ ህይወቴን ነው የሰጠኋችሁ። ህይወቴን ለእናንተ ይህን ህይወት ለመስጠት ስል ድርጅቱ ዛሬ ያለበትን ደረጃ ለማድረስ ስል ህይወቴን ነው የሰጠሁት። እናንተ ግን ድርጅቱን አክስራችሁ እና አሁን ደግሞ ሳታፍሩ እርስ በርስ ትጣላላችሁ። በርካታ የሚባሉ ነዳጅ ማደያዎችን አጥፍታችሁ ተስፋችሁን በልጅ ልጄ ላይ ጣላችሁ። ርባና ቢስና በጣም ገብጋቦች ናችሁ። ያን ሁሉ የነዳጅ ማደያ ለእናንተ ካስተላለፍኩላችሁ ገና 5 ዓመት እኮ ነው። አባዬ ብላ አትጥራኝ። አባቴን ሳ ቆይ ግን አንተ ምን አይነት ወንድ ነህ? እንዴት የእህትህን ልጅ ለዚህ ነገር መደራደሪያ ታደርጋታለህ? ለምንድን ነው አዝራን መደራደሪያ የምናደርጋት አባዬ? እኛ ብቻ እኮ አንቺ ለልጅሽ እናቷ ሳትሆን ይቀርተሽ ባገኘሽው አጋጣሚ ግን ቤልጊን ለምትይ እናት በመሆኗ ታሾፊባታለሽ። እና አንቺ እሱንም ለማድረግ አትቻልሽም። እርግጥ ነው የእኔ ጥፋት ነው። እንደዚያ ብዙ ልጆችን አላሳደኩም። ከባድ ንግግር ነው የተናገርከው አባዬ። ይኸውልሽ ገና ምንም ቃል አልተናገርኩም። አሁን ከፊቴ ጥፉ። አባዬ አትበለኝ ብያለሁ። አንተ ጥፋ ከዚህ። አቶ አቴክ ዛሬ ራስን በጣም አድክመኸዋል። ያን ያህል መጥፎ ነው እንዴ? ከፈለክ ሱዲ ያለው ቤት ሄደን እረፍት እናድርግ። ምን ትላለህ? ንገረኝ። የሱዴን ስም አታንሽብኝ ሙቤራ። ይቅርታ አድርግልኝ። እኔ እኮ የሆነ ነገር ትሆናለህ ብዬ ስለፈራሁ ነው። የምናገረውን አላውቅም። እባክሽ አሁን እንዲወስኑ እናድርጋቸው። ምክንያቱም እኔ
በመሃል እየገባው እንደሆነ አውቃለሁ እና አሁን ደክሞኛል። አንቺን የደከመሽ ወይስ እኔን የደከመኝ ፋሱን? እሺ የፈለጉትን እንዲያደርጉ እነግራችኋለሁ። ግን ያቺ ሚስት ፋህሩ ከይሲዋ ፋህሩ ነግሬያቸው ነበር እንድትል አልፈቅድም። በጭራሽ እንደዛ መሆን የለበትም። ቆይ ለምንድን ነው ሁሌ እኔ ስመጣ ዝም የምትሉት? በጣም ነው የሚገርመኝ። ውዴ ይቅርታ፣ ወጥቼ ልቀበልሽ አልቻልኩም። አባታችሁን እያረጋጋሁት ነበር። በድጋሚ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። እቤት ነገሮች እንዴት ናቸው? መቼም በጣም ተደበላልቋል አይደል? አሁን የመንቀሳቀሻ ሰዓት ነው። ለምንድን ነው እንደሱ እያየኸኝ ያለኸው? ያው በስተመጨረሻ አወቅሽው እና ደስ አለሽ። ደግሞ ለአባዬ ሁሉን ነገር ነገርሽ። አሁንም እና የእውነት ግን ጸቡን አሁንም ልትቀጥለው ነው? መፍትሄ የሚሆን ነገር ልንፈልግ ይገባል። እኛን እየመከርከን ነው፣ ግን አንተ የራስህን ግዴታ ተወጥተሃል እንዴ? ለምሳሌ ልጅህን አናግረሃታል? ለመቴ ደወለችለት? ወይም አንተ እንደ አባትነትን ለመቴ ደውለህለታል? ዝም ብለህ አታውራሽ። ወዴት ነው የምትሄጂው? ወጥቼ ልዝናና ነው። እንድገልሽ ነው እንደምትፈልጊ? ቆይ እንደውም የዛኔ ነበር እሳቱ የሚነሳው። ሁላችንም ቦታችንን እንይዛለን፣ መገላገያም ይሆናል። ምንድን ነው የምትፈልጊው? ልታሳብጅኝ ነው የምትፈልጊው? አንቺ ራስሽ ምንድን ነው የምትፈልጊው? እንድፈርም አትፈልጊም፣ እኔም ደግሞ አልፈረምኩም። በአንቺ ምክንያት ነው የተለያየ ነው። በእኔ ምክንያት? ወደ ክፍልሽ ተመለሽ አዝራ። በፍጹም አልመለስም። ትሰሚኛለሽ? ከዚህ በላይ አታበሳጭኝ እባክሽ። ምን ልታደርጊ ነው? በድጋሚ ልታጣፍኝ ነው እማዬ? ምን ልታደርጊ ነው? እሱ በድጋሚ ልትመጪ ነው? ንገሪኝ፣ በድጋሚ ልትመጪ ነው ወይ? ንገሪኝ፣ ልትመጪ ነው? እባክሽ ሁላችንም ተበሳጭተናል፣ ከአቅማችን በላይ ሆኗል። እባክሽ ለእኔ ስትይ ወደ ክፍልሽ ልትመለሽ ትችያለሽ? እባክሽ እባክሽ፣ ቀስ በይ፣ ተረጋጊ። ከግድግዳ ጋር እንደምትጋጭ ብታውቂም ከነዳጁ ላይ እግርሽን ማንሳት አትችይም። በይ ወደ ክፍልሽ በይ። ለኔ ስትይ እንድትጸጸች አደርግሻለሁ። ሁላችሁም እንድትጸጸቱ አደርጋችኋለሁ። ግን በተለይ ደግሞ አንቺን ማለት የሆነ ነገር ማድረግ አለብን። ምን እናድርግ? እኛ ነን የተጠቂዎቹ ትክክለኛ ቦታ ላይ ያለ ነው። ስለዚህ የመጀመሪያውን እርምጃ እንወስዳለን፣ እንዲነጋገሩ እናደርጋለን። እሺ እሱን ማድረጉን እናደርጋለን። ግን አባዬንስ ምን ልናደርገው ነው? እሱን ችላ ልንለው ነው? አባትሽን እኮ አቶ ዚያ ጋር እንዲሄድ ማሳመን ስለማንችል ነው። ሌላ ከዚህ የተሻለ ሐሳብ አለ? ለፉሱ እንደውልላት፣ እንዲዘጋጁ ንገራት። ለራት ቤት እንዲመጡና እንድንነጋገር ማሰባችንን ንገራት። እሷ ደግሞ በዚህም በዛም ብላ ቤተሰቦቿን ታሳምን። ቢገድሉኝ ራሱ ወደዛ አልሄድም። ይኸውልሽ አስክሬኔ ራሱ ወደዛ አይሄድም። እሺ ሁልጊዜ የዛ ሰውዬ ቤት መሄድ አለብኝ? ይኸውልሽ እኛም በራችን ክፍት ነው፣ መምጣት ይችላል። ከዛ እንነጋገራለን። እሺ የክብር ቤቱ የሴቷ ቤተሰብ ቤት ነው አይደለም እንዴ? እንዲህ ለማለት ይቅርታ፣ ግን ይሄ በግማሹ የኛም ጥፋት እኮ ነው። የኛ ጥፋት ነው? ምኑ ነው የኛ ጥፋት? እኛ ምን ስህተት ሰራለና? ስሚ እነሱ ቤት ትንሽዬ ብትቆይ እንደነሱ ማሰብ ጀምረሻል። ስለፈጠረሽ አምላክ እንደሱ አትሆን። በቃ ቁሚ። አባዬ ባህሩ በምትነግርህ ነገር ጭንቅላት ተወዛግቦብህ ከሆነ እውነት ደጋግሜ የምልልሃለሁ፣ በጭራሽ እንደሱ አይደለም። የዝም ብሎ የሰዎች ወሬ ነው። ቆይ ግን እዛ ቤት ውስጥ ችግር ቢኖር ኖሮ እስካሁን አልሰማም ነበር አባዬ። በደንብ አውቅ ነበር። እሺ አንዳንድ ነገሮች ከቁጥጥር ውጭ ሆነዋል፣ ግን ባህሪ በጣም ብዙ የኢንቨስትመንት እቅድ አለው። እንደሰማኸው ውጭ ሊሄድ ነው። እሱን ደግሞ አንተ ብትሆን በደንብ ታውቃለህ። ይኸውልሽ የኔ ልጅ ያ ባህሪም ቢሆን ብዙ ተስፋ የለው። ለማንኛውም እሺ ያን ያህል የሚፈልግ ከሆነ ውሉን ይፈርሙበትና ከዛ በኋላ መነጋገር እንችላለን አይደል? አምላኬ ሆይ ይኸውልሽ አሁን ላይ ሁሉም ነገር ቢኖራቸው ከኛ ያገኙት አይደለም እንዴ? ስለዚህ አሁን እኔን በማይሆን ነገር ለማሳመን አትሞክሪ። ስሚ ይሄ የውል ወረቀት መፈረም አለበት፣ አለበለዚያ እንዲጋቡ አልፈቅድላችሁ። ይኸውል እና እዛ ሰውዬ ቤትም መቼም አልሄድም። ይኸው ነው። እሺ እሺ አባዬ። ሌላ ነገር አጎንብሼ እጃቸውን ልሳመው? በእናንተ መርመጥመጥ እኔ ልዋረድ? ደረቅ ዳቦ በላለሁ እንጂ ዳግመኛ እዚያ እንዲያናግረኝ አልፈቅድም። ያደረጋችሁት ነገር ዋጋውን ክፈሉ። አባዬ ብትናደድ ልክ ነህ፣ ግን ደግሞ ተረዳን እባክህ። እየታገልን ያለነው ለአዝራ ነው። አሁን ምንም አማራጭ የለንም። ስለዚህ መንገዱን አንተ አሳየን፣ ወይ ደግሞ እኛ እንስማን። ምርጫ የለንምና መንገዱን አንተ አሳየን። እሺ መሀል ላይ የሚያገናኝ ነገር እንፈልግ። አብረን እንሄድበት የነበረ የሆነ ምግብ ቤት አለ። እዛ ደውልና ቦታ አስይዛለሁ፣ እነሱንም እጠራቸዋለሁ። ከዛ እዛ ተቀምጠን እናወራለን። እሱ ጥሩ ሀሳብ ይመስለኛል። በዛ መልኩ ማንም የማንም ቤት መሄድ የለበትም እና የዛን ቤት ምግብ ትወደዋለህ አባዬ። እዛ መሄድ እንችላለን። ምን ታስባለህ አባዬ? ለአዝራ ብለን እኔ በዚህ ጋር አቶ መቴ እንዴት ያለ ሰርፕራይዝ ነው! ይርዳል። እንኳን ደህና መጣ። አንቺም እንኳን ደህና መጣሽ። ሰላም ነው? ያው እንደ ተውከን አሁንም ለንደን ነው የምኖረው? አይ ተመልሻለሁ። አሁን እዚህ ነው ያለሁት። ከተገናኘን በጣም ረጅም ጊዜ ሆነን እኮ። እንደዛ ነው። ስማ ይርዳል፣ ተደዋውለንም ተጠያይቀንም አናውቅም። ምቹ ሆነ ልንቀመጥበት የምንችለው ቦታ አለ? ለአንተ ሁሌም ቢሆን በዚህ ጋር ልወስዳችሁ። እባካችሁ ተከተል።
ቀለሙን ወድጄዋለሁ። በጣም አመሰግናለሁ። አሁን ፎቶ እንነሳ አይደል? ይሰራል? ዝግጁ ነው። እኔ አምጪ ላንሳሽ። ሁለታችንም መቴ፣ ሁለታችንም እንነሳ። እሺ። አይኔን ጨፍኛለሁ። ይሄ አይሆንም እንጂ እዛ ጋር ምን ትሰሪያለሽ? በፍጥነት ከዚህ ውጪ። አንቺም ነብረሽን ተነሺ። እዚህ ደግሞ ምን ትሰራለች? አንቺ እዚህ አልተጠራሽም እንጂ። ጓደኛሽ አይደለችም እንዴ? አብራሽ መሆን የለባትም? ጓደኛ አይደለችም፣ ሞግዚቴ ናት፣ ሰራተኛ ነች። ደግሞኛ እሱን ቃል ደርሰማ አላልኩሽም? አንቺ ሕፃን ልጅ አይደለሽ እንዴ? እሺ በቃ እንጂ ነይ እንጅላ። እኔ እንዳነሳችሁ ትፈልጊያለሽ? አንድ ላይ ሰብሰብ ብለን ነይ፣ ግቢ 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 ግቢ። እሺ ዝግጁ ናችሁ? በደንብ ፈገግ በሉ። እሺ ጥሩ ላነሳ ነው። አንስቻት መቴ፣ እገልሃለሁ። ና ወደዚህ፣ እገልሃለሁ። የሚጠጣ ነገር ትፈልጋለሽ? ጋዝ ያለው ውሃ በሎሚ። ለእኔ ነጭ ወይን ቀዝቃዛ ይሆንልኝ። እሺ አሁኑን ይመጣላል። እሺ ሌላኛውን ደግሞ በኋላ ላይ ታመጣልኛለህ። ምንም አታስብ፣ እኔ ያስተካክለዋል። በብዛት የሴት ልጅን ችግር በ5 ደቂቃ ውስጥ ነው የሚፈታው። ግን ያንቺ የተለየ ነው። ሁሌ ስቀርብሽ የተለያየ ቀለማትና ሁኔታዎችን የማይብሽ። ላንቺ ጠንካራ የሆነ ስሜት አለኝ፣ ግን ስላንቺ ምንም ነገር አላውቅም። ምንም ልትገቢኝ አልቻልሽም። ምን ለማለት እንደሆነ ገብቶሻል? አይ ስለኔ ያለ ሐሳብ ግልጽ የሆነ ይመስለኛል። ውሽማህ እንደሆነ ይፈልግ። እንደዛ ያለ ነገር አላሰብኩኝም። በስህተት አትውሰጂ። አይ በስህተት ተረድቼ አይደለም። አሁን እባክህ እሱ ርዕስ ውስጥ መግባት አልፈልግም። አይ ቆይ ለምን እናቆማለን? ስለኔ የተሳሳተ አመለካከት እንዲኖርሽ። አይ እንደሱ እናውራ። ማውራቱ ለአንተም ሆነ ለዚህ ምሽት ጥሩ አይሆንም፣ አይመጥነንም። ስለዚህ አልፈልግም። በቃ አሁን ስለዚህ ነገር ማውራት እናቆም እባክህ። እሺ አናውራ። ስለምን እናውራ ታዲያ? ለምሳሌ ስለ ፖለቲካ ወይም ደግሞ ስለ ኳስ፣ ስለ አካባቢ አየር፣ ስለ ተቃዋሚዎች ድንጋይና ቀለም እንደወረወሩ ነው። ስለሱ እናውራ። እስኪ ስለ ህይወትሽ ንገሪኝ። ለምሳሌ ስለ ልጅነትሽ። መልካም፣ እናመሰግናለን። ምን ነው አልወደድሽውም እንዴ? በጣም ወድጃለሁ። ቆንጆ ነው። ትንሽ ነው። ምን ነው አልወደድሽውም እንዴ? በጣም ወድጃለሁ። ቆንጆ ነው። ለእኔም ምርጥ ነው። የሆነ ልዩ የምለውን ትውስታዬን ያስታውሰኝ። መቼም የምረሳው አይደለም። ለምሳሌ እንዴት ያለ? አይርሳው። ይሄንን እርሳው፣ ያንን እርሳው። ስለምን እናወራ ታዲያ? እና ታዲያ ስለምን ልናወራ ነው? ስለ አንቺ ምንም ነገር እንዳውቅ አትፈልጊም አይደለ? ለማወቅ እፈልጋለሁ አልኩሽ እኮ። አይገባሽም? ስለ አንቺ ለማወቅ በጣም እፈልጋለሁ። እውነትህን ነው። በጣም ጥሩ። አሁን ለምን እንደዚህ እንደሆንክ በደንብ ገባኝ። በቃ እና ጉጉት በጣም ሚስጥር ሆንኩብህ አይደል? ለዛ ነው ፍላጎት የጨመረው። እና ለዛም ነው አንቺን በተደጋጋሚ ጉጉቴን የምትጨምሪብኝ ማለት ነው? አይደለም። ከተዋወቅን ጊዜ ጀምሮ ምንም አይነት ቀመር ቀምሬ አላውቅም። እቅድም ሐሳብም አላወጣሁ። ምንም አላደረኩም። ምክንያቱም ስለማልችል አልችልም። ግን ቢሆን ደስ ባለኝ ልቤን ሳይሆን ጭንቅላቴን ቢሆን የተጠቀምኩት። አሁን እዚህ ካንተ ጋር አልቀመጥም። እሺ አሁን አንድ አይነት ቦታ ላይ ነው ያለነው። አይደለንም። አንተ እጮኛለች። አዎ እሱ ግን ምናምን የለም። ግን የሚባል ነገር የለም። ይሄ በቃ ስህተት ልክ አይደለም። ይሄን አልፈልግም። አይሆንም። ምናልባት ትክክለኛውን እንሰራለን። ትክክለኛውንም ስህተቱንም አልፈልግም። በቃኝ። ደግሞ ተስማምተናል። ይሄ የመጨረሻችን ነው። ሙሽራው ሙሽሪትም የሉ። ወዴት ነው እየወሰዳችሁኝ ያላችሁት? ማለቴ ያለፈው ነገር አይናፈቃቸው ይመስላል። እዛ ስንገባ ሁላችንም በትዝታ ወደ ኋላ እንመለሳለን። አባዬ ቦታውን እኛ ነን የመረጥነው። ትንሽ ቀና አስተሳሰብ ቢኖርህና ለመረዳት ብትሞክር። ከዚህ በላይ እንዴት ልንረዳ እንችላለን? ውድ ቤልጊን፣ አንቺ ዝም ብለሽ ብትቀመጭ ለኛ በጣም ይረዳናል። ፋሩን ይዛ። እሺ በቃ የዝምታ ጨዋታ እንጫወት። ቢያንስ ከዚህ እስክንወጣ ድረስ አይሻልም? የደም ግፊታችን ወደ ቦታ እስኪመለስ እና እሱ ጋር ዝም ብለህ ተቀምጠህ ልታይ ነው? በትውስታዬ ውስጥ እየቀረጽኩሽ ነው። አይንሽን፣ እጆችሽን፣ እንቅስቃሴዎችሽን። የመጨረሻ ምሽታችን አይደል? ዳግመኛ ካላገኘሁሽ ብዬ። በጣም ጎበዝ ነሽ። ግን እኔ በህይወቴ አንድም ቀን እንደዚህ ምግብ በስርዓቱ ተረጋግቼ በልቼ አላውቅም። የመጀመሪያዬ ነው። ቤት ውስጥ ሁሌም እኔን እንደጠየቁኝ ነው። ለምን? ልጆች አሉሽ? ኧረ የለኝም። እኔ ምን አውቃለሁ? ምንም አላውቅም። ለዛ ነው ነገሮችን ፈጥሬ የማወራው። ፈገግታው ምንድን ነው? ዛሬ የማላውቀውን ባህሪሽን አይቼዋለሁ። የተለየ ባህሪ ነው። ውስጧ ከላይ ከሚታየው የተለየ ነገር አላት። በጣም የተለየ። በውስጧ ለረጅም ጊዜ አምቃ ያዘችው የታፈነ ፍቅር፣ የተሞላ ማንነት አላት ስል ነበረ። ራስሽን ብትሆኚ
ቆይ ምንድነው ችግርሽ? ንገርኝና አብረን ችግሩን እንፈተዋለን። መላ እናብጅለታለን። ያንተንም ማሳ እንዳስተካክልልህ ትፈልጋለህ? በጣም ደስ ይለኛል። ይግቡ። እንዳሳውቅሽ ነገርሽኝ ነበር። ሄዳለች። ኤንጅላስ እስካሁን አልመጣችም። ቆይ ኤንጅላ የት ነው ያለችው? የት ነው ያለችው? ቆያለሁ ብላለች፣ ግን አላውቅም። ምን እያደረጋችሁ ነው ሰዎች? ሁላችሁም የማትረቡ ናችሁ፣ የማትረቡ ናችሁ። ወይዘሪት አዝራ ውጪ ከዚህ። የሆነ ነገር ፈልገሽ ከሆነ ላግዝሽ እችላለሁ። ወይዘሪት አዝራ ውጪ ከዚህ አልኩሽ እኮ። አንዳችሁ እንኳን ስሙኝ። ውጪ አሁን። ሁላችሁም እንዴት አመሻችሁ? እንዴት አመሻችሁ? እሺ፣ ቅድሚያ ለንጉሳውያን ሰላም። ዛሬ በተፈጠረው ውጥረት አንገቴ ድረስ ታንቄያለሁ። ባህሪ ልክ ነሽ። ይሄ ቀን ያብቃ እንጂ መስዋዕት አድርጋለሁ። ችግር የለም። አዎ። እንዴት ነሽ እህቴ? ደህና ነሽ? ደህና ነኝ እህቴ። አንቺስ? በጣም ደህና ነኝ እህቴ። ሰላም ነው ፋሱ? እኔ ደህና ነኝ። እንዴት ነሽ ባህሪ? ኤንጅላ ስለሌለች እንዴቷን የምትወጣበት ነገር ልታገኝ አልቻለች። ልክ ብለሻል። ኤንጅላ ዛሬ ያጠፋችው ፈጣሪ ስለሚወዳት ነው። እዚህ ብትኖርና አዝራ በዚህ ሁኔታ ብታገኛት ያለምንም ጥርጥር ትገላታለች። እውነቴን ነው። ይኸው እስኪ እንዴት እንደምትሆን አብዳለች እኮ። ኧረ በጭራሽ ወይ እጇን ወይ እግሯን ነበር የምትሰብራት። ምንም አይገባኝም። ልክ ኤንጂ ፍቅረኛ የሆነች ይመስል ኤንጅላ ያላት ልክፍት ሌላ ደረጃ ላይ ነው ያለው። የስራሽን ይስጥሽ ኤንጅላ። ይገርማል። አሁን ልብሷን መቆራረጥ ምን የሚሉት ነገር ነው? ይገባታል። ሰዓቱ መሽቷል እና እስካሁን አልመጣችም። ሙቤራ እህቴ፣ አንቺ ወደ እሷ ትሄጂ ምን ታስቢያለሽ? ማለቴ አሁን ኤንጅላ ስለሌለች አዝራ ምንም አትልሽም ብዬ ነው። ተዋት፣ እንደፈለገች ትሆን። ስትመጣ ብቻ ሳውቅ ምንም ነገር ሳትነግረኝ ነው የወጣችው። እንጂ የማትረቢ ነሽ። ዛሬ ድግሷ ነው። የኤንጅላ አክስት ትሁን ጠላቷ ምንም አልገባኝም። ነይ የኔ ልጅ፣ ነይ እንሂድ። እኛንም ትቆራርጠናለች። ነይ እንሂድ። ውድ ይህንን እንደ መጀመሪያ እንጠቀም። እሺ፣ አንቺስ ሰላጣ ትፈልጊያለሽ እንዴ? እሺ እሺ። አንቺ ሲኒማ ሰላጣ ምናምን ያለበት ትፈልጊያለሽ? አዎ፣ እኔ ፎሶሊያ ሰላጣ ነው። ቆንጆ ነው። እናንተስ ምን ትፈልጋላችሁ? ለእኔም ሰላጣ ይሁንልኝ። እሺ። ጣፋጭ አማረሽ እንዴ? አይ ውዴ፣ ጣፋጭ አልፈልግም። ይህንን ጠረጴዛ ተመልከች። መቴ ልጅ እያለ ጣፋጭ በጣም ይወድ ነበር። እሱ ትዝ ብሎኝ ነው። የመቴ ልጅነት ፍላጎት አሁንም ድረስ እያሳደደን ነው። ታውቂያለሽ? ስሚ፣ ጠረጴዛው ዙሪያ ያለው ውጥረት ይበቃናል። ዝም በይ።